እንደምን ዋላችሁ ተመልካቾቻችን። ከአሚኮ የቀን ስፖርታዊ ዜናዎቻችን ቀጥለው ይቀርባሉ። አብራችሁን ቆዩ። በኢትዮጵያ ፕሪሚየር ሊግ 26ኛ ሳምንት ዛሬ በሚደረጉ አራት ጨዋታዎች የሳምንቱ መርሃ ግብር ይጀምራል። አዲስ አበባ በበቂላ ስቴዲየም ላይ ኢትዮጵያ ቡና ቀን 7 ሰዓት ላይ ከሸገር ከተማ የሚገናኙበት ጨዋታም የሳምንቱን መርሃ ግብር ያስከፍታል። ኢትዮጵያ ቡና ከድል መልስ፣ ሸገር ደግሞ ከሽንፈት ተመልሶ የሚገናኙበትም ጨዋታ ነው። ቡናማዎቹ በሊጉ 35 ነጥብ በመያዝ 7ኛ ደረጃ ላይ ሲቀመጡ፣ ሸገር ከተማ ደግሞ በ30 ነጥብ 11ኛ ደረጃ ላይ ይገኛል። ቀን 10 ሰዓት ላይ ደግሞ ቅዱስ ጊዮርጊስ ከኢትዮ ኤሌክትሪክ ይገናኛሉ። በ25ኛ ሳምንት ኤሌክትሪክ ከባህር ዳር ከተማ ጋር ነጥብ ሲጋራ ቅዱስ ጊዮርጊስ ሀዲያን አሸንፏል። ኤሌክትሪክ በ38 ነጥብ 4ኛ፣ ጊዮርጊስ በ21 ነጥብ 17ኛ ሆነው ዛሬ ጨዋታቸውን ያከናውናሉ። ሐዋሳ ከተማ ላይም ዛሬ ሁለት የፕሪሚየር ሊግ ጨዋታዎች ይካሄዳሉ። ኢትዮጵያ ንግድ ባንክ ከመቀለ ሰባ እንደርታ 9 ሰዓት ላይ ጨዋታቸውን ይጀምራሉ። ምሽት 12 ሰዓት ላይ ደግሞ ምድረገነት ሽረ ከድሬዳዋ ከተማ የሚገናኝ ይሆናል። አዲሱ የኢትዮጵያ ስፖርት ልማት አስተዳደር ረቂቅ አዋጅ በአሰራር በኩል የሚታዩ ችግሮችን በመፍታት በኩል የላቀ አስተዋጽኦ እንደሚያበረክት የአማራ ክልል ባህል ቱሪዝምና ስፖርት ቢሮ ምክትል ቢሮ ኃላፊ አቶ ጋሻው ተቀባ ተናገሩ። ረቂቅ አዋጁ ለስፖርት መሰረተ ልማት ግንባታ ትኩረት የሰጠ መሆኑንም ምክትል ቢሮ ኃላፊው ተናግሯል። መልሰው ጥበቡ ተጨማሪ አለው። እንደ ሀገር በስፖርቱ ዘርፍ የሚታዩ ስር የሰደዱ ችግሮችን ይፈታል ተብሎ ተስፋ የተጣለበት አዲሱ የፌዴራል ስፖርት ልማትና አስተዳደር ረቂቅ አዋጅ የተለያዩ ባለድርሻ አካላት ውይይት እያደረጉበት ይገኛል። ረቂቅ አዋጁ በአሰራር ደረጃ ለሚደርሱ ችግሮች ምላሽ ይሰጣልም የሚል እምነት አሳድረዋል። ከፌዴራል አልፎ ወደ ክልሎች ለውይይት የተዘረጋው አዲሱ የፌዴራል ስፖርት ልማትና አስተዳደር ረቂቅ አዋጅ በዋነኛነት የስፖርቱን ዘርፍ ለማሳደግ ታስቦ የተዘጋጀ ስለመሆኑ ተነግሯል። ረቂቅ አዋጁን በተመለከተ የአማራ ክልል ባህል ቱሪዝምና ስፖርት ምክትል ቢሮ ኃላፊ አቶ ጋሻው ተቀባ አዋጁ በተለይም በአደረጃጀት በኩል የሚታዩ ችግሮችን እንደሚፈታ ከአሚኮ ጋር ባደረጉት ቆይታ ገልጸዋል። ብዙ ጊዜ ስፖርትን ካየው ከተለያዩ አደረጃጀቶች ጋር ነው የሚለጠፈው። አሁን የፌዴራሉን ብታየው ባህልና ስፖርት ተብሎ ነው እንጂ ስፖርት ብቻ አይደለም። ወደ የክልሎች ስትወስድ ደግሞ የእኛን ክልል ብትወስድ ከ3 ተቋም ጋር ነው ያለ። ሁለተኛ የሚያስተካክለው በህዝብ ክንፎቹ ዝም ብሎ ተነስቶ ፌዴሬሽን ነኝ ብሎ ከሆነ ሀገር ተሞክሮ ያመጣል። አሁን ላይ ግን በዚህ አዋጅ ለምሳሌ ከ7 ክልሎች ካልተረጋገጠና በዓለም አቀፍ እውቅና ከሌለው ፌዴሬሽን ነው ተብሎ አይመሰረትም። በግሉ ዘርፍ የስፖርት ኢንቨስትመንት እንዲስፋፋ ያደርጋል ያሉት አቶ ጋሻው አዋጁ ባለሀብቱ እንዲበረታታ በር የሚከፍት ነው ብለዋል። ሌላው የስፖርት ኢኮኖሚ ነው። ስፖርት ኢኮኖሚ ነው ስንል ኢንቨስትመንት ነው። የግሉ ዘርፍ በስፖርቱ ዙሪያ ላይ በተገቢው ተጠቃሚ ሆኗል ወይም ተደራሽ ሆኗል ብለን አናስብም። ይህኛው አንዱ መሰረታዊ ችግር ምንድነው ካልነ የግሉ ዘርፍ የሚበረታታበት አሰራር የለም። የሚበረታታበት አሰራርን የሚፈጥር እንደሆነ መያዝ መቻል አለበት። አሁን የሚወጣው አዋጅ ግን ጸድቆ ከወጣ የግሉን ዘርፍ በስፖርት ኢንቨስትመንት ተሳታፊ እንዲሆን ከማዘውተሪያ ስፍራዎች ጀምሮ አንድ ግለሰብ የስፖርት ማዘውተሪያ ስፍራ መገንባት ከቻለ በራሱ እንዴት ተጠቃሚ የሚሆንበትን አሰራር ሁሉ የሚመልስ ነው። ይህ የፌዴራል ስፖርት ልማትና አስተዳደር ረቂቅ አዋጅ በፌዴሬሽኖች በኩል የሚታየውን የአደረጃጀት ችግር እንደሚቀርፍም ሀሳባቸውን ሰጥተዋል። ለምሳሌ በማህበራትና በመንግስት በኩል ግጭቶች ይፈጠራሉ። በማህበራት በርስ በርስ በራሳቸው ግጭቶች፣ በፌዴሬሽኖች ለምሳሌ በኦሎምፒክና በሆነ ሳን ፌዴሬሽን ግጭት ይፈጠራል። ይህ እንዴት ይፈታ ስትለው በብዙ ጊዜ እስካሁን የሚሄደው አሰራር ስለሌለው ፍርድ ቤት ሄደው ተካሰሱ ሲል ነው የምንሰማ። አሁን ላይ ያለው አዋጅ ግን ይህን ይመልሳል። እንዴት ይመልሳል ካልነ የቅሬታ ሰሚ ራሱን የቻለው ኮሚቴው ይኖረዋል። ከተለያዩ ሀገራት ተሞክሮ የመጣ ነው፣ ዝም ብሎ አይደለም። የቅሬታ ኮሚቴ ከመጣ በኋላ ደግሞ የገላጋይ የሚባል ራሱን የቻለ አደረጃጀት ይፈጠረዋል። በገላጋይ ሆነው ችግሩን የሚፈቱበት። ከሱ በላይ ካለፈ ደግሞ ወደ ሰበር የሚሄድበት ሁኔታ ካለ ሊሄድ ይችላል።